ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የናቅፋው ቴዎድሮስ የደርግ አነሳስና የኤርትራና የትግራይ እንቆቅልሽ ጦርነት ከሚለው ከታደሰ ቴሌሳልቫኖ መጽሐፍ የተወሰደ። በናቅፋ በቃል ኪዳኑ የጸና የ15ኛ ሻለቃ ጦር ከ1969 እስከ 1970 ዓ.ም የክቡር ዘበኛ ክፍለ ጦር 3ኛ ብርጌድ አካል የሆነው የ15ኛ ሻለቃ ጦር ከመንግስቱ የተሰጣቸውን ሀገራዊ ግዳጅ ለመፈጸም ከ1967 ዓ.ም በኤርትራ ክፍለ ሀገር በሳህል አውራጃ ተሰማርተው መደበኛ ወታደራዊ ግዳጅ መፈጸም ጀመሩ። በኤርትራ ክፍለ ሀገር የሳህል አውራጃ ዋና ከተማ የሆነች ናቅፋ ይህን ያህል ያልሰለጠነች ደካማ ከተማ ስትሆን በአቀማመጧ በሰንሰለታማ ተራሮች የተከበበች ከመሆኗም በላይ ተራራን እየተካ ከናቅፋ ወደ አራቱ ማዕዘናት ተዘርግተዋል። በናቅፋ አካባቢ ያሉ ተራሮች በተፈጥሮ ሳይሆን ሰው ሆኖ ብሎ ለተንኮል የፈጠራቸው ይመስል ክፉ ተራሮች ናቸው። ባጭሩ ናቅፋ ማለት ለአጥቂ ጦር ራሱ መሬት ከተዋጊ ወታደር እኩል መከላከል ችሎታ ያለው ወታደራዊ መሬት ሲሆን ለአጥቂ ጦር ደግሞ ያለ ጥርጥር የሞት ፍርድን ተቀብሎ ወደ መግደያ ቦታ የሚሄድ ያህል ነው። ናቅፋ ኤርትራ በፌዴሬሽን ወደ ኢትዮጵያ ከተቀላቀለች ከ1945 ዓ.ም ጀምራ የምትተዳደረው በኢትዮጵያ መንግስት ስትሆን የኢትዮጵያ ሰራዊትም ከዛ ዘመን ጀምሮ በናቅፋ የጦር ወታደሩ ጦር ሰፈር መስርቶ እየኖረ ነው። በናቅፋ በወቅቱ አንድ ሻለቃ ጦር በየተራ በየአመቱ በየ2 አመቱ እየተለዋወጠ ከህዳር 1945 ዓ.ም ጀምሮ እስከ ጳጉሜ 5 ቀን 1968 ዓ.ም ድረስ በ60 ኪሎ ሜትር ርቀት ላይ ከምትገኘው አፋቤት ከተማ ጋር ሰራዊቱ እንደልቡ እየተንቀሳቀሰ ይገናኝ ነበር። ሻቢያ መስከረም 7 ቀን 1969 ዓ.ም በናቅፋ ከተማ የሚገኘውን የመንግስት ጦር 15ኛ ሻለቃን ለመደምሰስ ያለ የሌለ ኃይሉን አሰባስቦ የዙሪያ ከበባ በማድረግ የከባድ መሳሪያ ውርጅብኝና የእግረኛ ውጊያ አደረገ። ጀግናው የ15ኛ ሻለቃ ጦር የሞት ሽረት አድርጎ የሻቢያን ወረራ በመክታት አከሸፉ። በዚህ ውጊያ ከሻቢያ 164 ተዋጊ ተገደለ። የቀረው ወደ ኋላ ተመለሰ። ከ15ኛ ሻለቃ 23 የሰራዊቱ አባላት ሲሰዉ 30 አባላት ላይ ቀላልና ከባድ የመቁሰል አደጋ ደረሰባቸው። የ15ኛ ሻለቃ የሰው ኃይል 297 ሲሆኑ አንድ የፈጥኖ ደራሽ ፖሊስ ሻምበል ጦር 86 አባላት ያሉት በአንድነት በናቅፋ የነበረ የመንግስት ሰራዊት 383 የሰው ኃይል ነበር። የፈጥኖ ደራሽ ሻምበል ጦር መስከረም 7 ቀን 1969 ዓ.ም በተደረገ ውጊያ የተካፈሉ ቢሆንም የፈጥኖ ደራሽ ፖሊስ ሻምበል ጦር የነበሩት እንዳሉት ኤርትራ ተወላጅ በመሆናቸው በነጠላ በቡድን ወደ ሻቢያ እየከዱ በጠቅላላ ሄዱ። ጀግናው የ15ኛ ሻለቃ ጦር ሻቢያ እንዳይጠጋው የመከላከያ ምሽጉን አጠናክሮ 8 የመከላከያ ቦታና የመቶ ጦር በመመደብ የመከላከል ውጊያ ቀጠለ። የወገን እርዳታ እንዳያገኝ ሻቢያ ያፈበት ናቅፋ መንገድን ዘግተዋል። ሁሉም ነገር ከ15ኛ ሻለቃ ጦር አቅም በላይ ሆኗል። ቀለብ፣ ጥይት እየመነመነ ነው። ሻቢያ ከመስከረም 8 ቀን 1969 ጀምሮ በየቀኑ ለ45 ደቂቃ የ15ኛ ሻለቃን ምሽግ በከባድ መሳሪያ እየደበደበ አልፎ አልፎ በእግረኛ እየተጠጋ ማጥቃት እየሰነዘረ የ15ኛ ሻለቃ ጦር አሸንፎ ሙትና ምርኮኛ እንደሚያደርግ ራሱን ተማምኗል። የ15ኛ ሻለቃ ጦር በልበ ሙሉነት እየተዋጋ ለሀገሩና ለመንግስት የገባውን ቃል በህይወት መስዋዕትነት ለመክፈል ሁሉም ተዘጋጅቷል። ከ15ኛ ሻለቃ ሰው ሳይሞት ሳይቆስል ውሎ አያውቅም። ሁሉ ጊዜ በሌሊት ክፍለ ጊዜ ቀብር ስነ ስርዓት አለ። ሻቢያ የ15ኛ ሻለቃን ጦር ለመደምሰስ
ከመስከረም 7 ቀን እስከ ጥር 10 ቀን 1969 ድረስ ለ17 ጊዜ ከባድ ወረራና ማጥቃት አድርጎ አንድም ጊዜ አልተሳካለትም። የሻዕቢያ ተዋጊዎች እያጠቁ ናቅፋ ይገባሉ። በጥይትና እጅ ቦምብ ተጨፍጭፎ ከ15ኛ ሻለቃ ምሽግ አፋፍ ላይ ስለሚቀሩ አካባቢው በከፍተኛ የአስክሬን ሽታ ተበክሏል። የጀግናው የ15ኛ ሻለቃ ጦር አንድ ሰውና አንድ ጠመንጃ እስከሚቀር ውጊያ ይቀጥላል የሚለውን ወታደራዊ መርህ በስራ ለመተርጎም ወስነዋል። ሻዕቢያ 15ኛ ሻለቃን በናቅፋ ከተማ ዙሪያ ከቦ መግቢያ መውጫ እያሳጣ የቡድንና የነፍስ ወከፍ መሳሪያ ሳያቋርጥ ከዝናብ እኩል እየዘነበ ነው። ጥሩ ዳግም ለመንግስትና ለኢትዮጵያ ሕዝብ የገባውን ቃል ኪዳን በህይወት ፍጻሜ ለመክፈል በልበ ሙሉነትና በቆራጥነት ወስኗል። የናቅፋ ከተማ አቀማመጥ ሰሜናዊ ኤርትራ ሆኖ ከባህር ወለል በ5500 ከፍታ ላይ ትገኛለች። ሻዕቢያ በዙሪያው ያሉ ከፍታ ተራሮች ላይ አየር መቃወሚያ ጠምዶ 15ኛ ሻለቃ ላይ አርከፈከፈ። ለእርዳታ ከአስመራ የሚመጡትን ተዋጊ አውሮፕላኖችና ቀለብ በምታቀብለው ሄሊኮፕተር ላይ የአየር መቃወሚያ ጥይት እያሽካካ ነው። የሻዕቢያ አየር መቃወሚያ ክፍል በናቅፋ ላይ ጦርነት ከጀመረበት መስከረም 7 ቀን 1969 ጀምሮ በአውሮፕላን ላይ ጉዳት እያደረሰ ነው። በዚህ መሰረት በ7 አንደኛ ወር 1969 ዓ.ም አንድ የትራንስፖርት ሄሊኮፕተር በሻዕቢያ ተመታ ወድቃ ተቃጥላለች። ፓይለቱ በጃንጥላ ወርዶ ከወገን ጦር ጋር ተቀላቀለ። እንደገና በ8 አንደኛ ወር 1969 ለእርዳታ የተላከ ተዋጊ አውሮፕላን በሻዕቢያ አየር መቃወሚያ ተመቶ ወደቀ። ፓይለቱ በጃንጥላ ወርዶ ከወገን ጦር ጋር ተቀላቀለ። በተጨማሪ በ10 አንደኛ ወር 1969 በሻዕቢያ ተጨማሪ አንድ ተዋጊ አውሮፕላን ተመቶ በናቅፋ ተከስክሶ ፓይለቱ በወገን ወረዳ ውስጥ ወርዶ ሕይወቱ ተረፈ። ጀግናው የ15ኛ ሻለቃ ግን ለዚህ ሁሉ የሻዕቢያ ጥቃቶች አልተበገረም። ይበልጥኑ በሞራል እየተዋጋ ነው። የዚህ ሻለቃ ታሪክና ተጋድሎ በተለያዩ የአረብና ምዕራባውያን ሚዲያዎች እየተወራ ከሽንፈት ሌላ ምንም እድል እንደሌለው ሻዕቢያ በአሸናፊነት እንደሚወጣ ተነበዩ። የ15ኛ ሻለቃ ጦር ምንም የሰው ኃይሉና የታጠቀው መሳሪያ አነስተኛ ቢሆንም ከአባቶቹ በወረሰው ወኔ ብቻ ተመክቶ አንድ የ13ኛ ሻለቃ ወታደር 100 የሻዕቢያ ተዋጊዎችን ለመግደል ወስነዋል። ሻዕቢያ ደግሞ ናቅፋን ካልያዘ በስተቀር በሳህል አውራጃ ያለውን የወደፊት ስትራቴጂክ መቀየስ አይችልም። በመሆኑም ናቅፋን ለመቆጣጠር መስከረም 7 ቀን 1969 ጀምሮ በአንድ ብርጌድ ተዋጊና አንድ ሻምበል አየር መቃወሚያ፣ አንድ ሻምበል የከባድ መሳሪያ በጠቅላላው 974 ተዋጊ የሰው ኃይል አሰልፏል። ጀግናው የ15ኛ ሻለቃ አዛዥ ሻለቃ ማሞ ተምትሜ በዚህን ጊዜ እውነተኛ የኢትዮጵያ ቁርጥ ቀን ልጅና የናቅፋው ቴዎድሮስ ነበሩ። የናቅፋን ከተማ ከሻዕቢያ ለማዳን ቀደም ሲል ከጦርነቱ ቢጀመር ቀደም ብሎ ያላቸው ሰራዊት አንድ ቦታ ተሰብስቦ እንዳይደመስሳቸው በ8 የመከላከያ ቦታ ሰራዊቱን ከፋፍሎና ለሻዕቢያ ወረራ እንዳይመች አድርገው አዘጋጁት። ለከባድ መሳሪያ ድብደባ የማይበገር ምሽት ገንብተዋል። መጠለያም ክዳኑ በማይበገር ደረጃ በእንጨትና አፈር ክምር ሰርተው ቦታውን አመሳስለው ሳር እንዲበቅልበት አድርገው የሻዕቢያን መምጣት ይጠባበቁ ነበርና ሻዕቢያ ሲመጣ ሽንፈት እንዲጎነጭ አደረጉ። ሻዕቢያ መላ በማጣቱ የሀገሬውን ሕዝብ ሰብስቦ ሌሊትና ቀን በናቅፋ ከተማ ዙሪያ ምሽግ ገንብቶ እንዲዋጋ አስገደዱት። ሻዕቢያ መስከረም መጀመሪያ ወራት ናቅፋን ሲወር 15ኛ ሻለቃ ጦር ደምስሶ ምሽጉን ሊረከበው እንጂ በአስቸካሪ የናቅፋ ተራሮች ላይ ምሽግ ሊገነባ አልነበረም። የሻለቃ ማሞ ተምትሜ ቀኝ እጅ የነበሩት መቶ አለቃ ታደሰ ዶርስሳ በ9 አንደኛ ወር 1969 በሻዕቢያ ጥይት ተመቶ መስዋዕት ሆኗል። መቶ አለቃ ታደሰ ሰርተው የማይጠግቡት ቀን ከሌት የተሰጣቸውን ግዳጅ የሚወጡት በ15ኛ ሻለቃ ጦር የተወደዱና እንዳይን ብሌን የሚታዩ የሻለቃው ዘመቻ መኮንን ነበሩ። የተወሰኑትም እንደ አንድ ተዋጊ በታጠቁት ኤም14 ጠመንጃ ምሽግ ይዞ በመዋጋት
6 የሻቢያን ተዋጊዎች ገለው ከፊታቸው አንጥፈው ውጊያው በረድ ሲል ከገደሉት የሻቢያ ተወጋዮች ላይ ጠመንጃና ቦምብ እየሰበሰቡ ሳሉ ከርቀት ከሻቢያ በተተኮሰ 50 ካልቨር በትረይስ ጥይት ተመተው ነው። ሻለቃ ማሞ እንደ ተዋጊም እንደ አዛዥም ዘመቻ መኮንን እየሆኑ የመቶ አለቃ ታደሰን ስራ ደርበው ውጊያውንም ቀጠሉ። ሻቢያ ከቀን ወደ ቀን እየተጠናከረ ወረራ በየዕለቱም እየፈጸመ ነው። ሻቢያ መስከረም 11 ቀን 1969 ዓመተ ምህረት በድምጽ ማዋጊያ ለ15ኛ ሻለቃ ቅስቀሳ አደረገ። እናንተ በናቅፋ ከተማ መሽጋችሁ የምትገኙ ጭቁን መለዮ ለባሾች አረመኔውን የንጉስ ኃይለ ሥላሴ ስርዓት ገርስሳችሁ አሁን ስልጣን ለያዘው ወታደራዊ ደርግ ስልጣን ስትሉ መሞት መቁሰል የለባችሁም። ደርግ እናንተ የት እንዳላችሁ ምን መከራ ውስጥ እንዳላችሁ አያውቅም። ለማን ብላችሁ ነው የህይወት መስዋዕትነት የምትከፍሉት? ለሻቢያ በሰላም እጅ ሰጣችሁ ወደ ምትፈልጉት ሀገር መሄድ ትችላላችሁ። በመካከላችሁ ሆነው አጉል መስዋዕትነት እንድትከፍሉ የሚቀሰቅሷችሁ መኮንኖች ግልጽ ጠላቶቻችሁ በመሆናቸው የነሱን አጉል ወሬ መስማት የለባችሁም። ስለሆነም በዚህ ጥሪ ተጠቅማችሁ ህይወታችሁን ማትረፍ አለባችሁ። ይህ ሳይሆን ከቀረ ግን ለሚደርሰው ጉዳት ሁሉ ተጠያቂ መሆናችሁን ከወዲሁ እንድታውቁት የሚል ነው። የሻቢያን ከንቱ ፕሮፓጋንዳ የ15ኛ ሻለቃ ጦር ከመጤፍም አልቆጠረውም። ይሁን እንጂ 86 የሚሆኑ የኤርትራ ተወላጅ የነበሩ የኤርትራ ፈጥኖ ደራሽ ፖሊስ ሰራዊት አባላት ግን ግልብጥ ብለው ከሻቢያ ጎን ተሰልፈው መልሰው የ15ኛ ሻለቃ ጦርን መውጋት ጀመሩ። ለሻቢያ እጅ ከሰጡ በኋላ ተመልሰው 15ኛ ሻለቃን ለመደምሰስ ከሻቢያ ጋር ሆነው ወረራ ሲፈጽሙ ተገለው ሬሳቸው የተገኘ 4 ፖሊሶች ተገኝተዋል። በጃንጥላ ወርደው ህይወታቸውን ያተረፉ ፓይለቶች ጠመንጃ ታጥቀው ሻቢያን ለመከላከል እግረኛ ሆነው ምሽግ ውስጥ ገብተዋል። የናቅፋ አየር ማረፊያ ትንሽ ሜዳ በሻቢያ አየር መቃወሚያ ኢላማ ቁጥጥር ስር ነው። ምን ይሻላል? ጀግናው የ15ኛ ሻለቃ አዛዥ ሻለቃ ማሙ ተምትሜ አስመራ ለሚገኘው ለሁለተኛ ክፍለ ጦር ዋና አዛዥ መስከረም 12 ቀን 1969 ባስተላለፉት መልእክት ሄሊኮፕተር ተልካ በመናሳያት የጭስ ምልክት አርፋ ፓይለቶችን ይዛ ትውጣ፣ የእርዳታ ጦርም በአፈቤት በኩል እንዲላክልን እንዲደርስልን በማለት ሪፖርት አቀረቡ። በሪፖርቱ መሰረት አንድ ሻለቃ ጦር ከአፈቤት ወደ ናቅፋ ገሰገሰ። ናቅፋ ለመድረስ 12 ኪሎ ሜትር አካባቢ ሲቀረው ከሻቢያ ጋር በ14 አንደኛ ወር 1969 ዓመተ ምህረት ውጊያ ገጠመ። በዚህን ጊዜ ናቅፋ ዙሪያ የነበረ ሻቢያ ከአፈቤት የመጣውን ወገን ጦር ለማባረር ወደዛው ፊቱን አዞረ። የሻለቃ ማሞ ሄሊኮፕተር ከአስመራ መጣ። ፓይለቶቹን መውሰድ እንደምትችል ቴሌግራም ወደ አስመራ አደረጉ። ከቴሌግራማቸው መልእክት በኋላ በ2 ሰዓት ልዩነት ሄሊኮፕተር መጣች። በተሰጣት የጭስ ምልክት ቦታ ላይ አርፋ እነዛን ከሞት የተረፉትን ጀግኖች 3 ፓይለቶችን ወስዳ ፊቷን ወደ ቃሮራ ሰሜን አቅጣጫ አድርጋ ከፍታ ከጨመረች በኋላ ወደ ኋላ ዞራ አስመራ ገባች። ከአፈቤት ለእርዳታ የመጣ ጦር በሻቢያ ተከቦ ተደምስሶ የቀረው እንደ ወፍ ሰራሽ ወደ አፈቤት ተመለሰ። ሻቢያ አሁን የተለየ ዕቅድ አወጣ። ተጨማሪ የሰው ኃይል በማስመጣት በኃይል ሰብሮ 15ኛ ሻለቃን መደምሰስ፣ ያለበለዚያ አስቸጋሪ እንደሚሆን አመነ። ናቅፋ አየር ጸባይ በቀይ ባህር ምክንያት ከጥቅምት ወር ጀምሮ እስከ መጋቢት መጨረሻ ድረስ ክረምት ነው። የመኪና መንገድ በሻቢያ ተዘግቷል። ሄሊኮፕተር ማረፍ አይችልም። ቀለብ፣ ጥይት፣ መድኃኒት፣ የእጅ ቦምብ ያለው በቂ አይደለም። ምን ይሻላል የሚለው አሰቃቂ ጦር እርዳታ ጦር በምድር መምጣት አለበት። ያለበለዚያ ምን እንደሚያደርግ ያለው ምርጫ አንድ ነው። ሁላችንም አንዳንድ ጥይት በኪስ በመያዝ ጥይት ሲያልቅብን በሻቢያ ተማርከን የኢትዮጵያ ሰራዊት ዝና ከምናጎድፍ ያቺን በኪስ የያዝናትን ጥይት መጠጣት አለብን በማለት የ15ኛ ሻለቃ አዛዥ ሻለቃ ማሞ ለሰራዊታቸው መመሪያ አስተላለፉ። ሻለቃ ማሞ እርዳታ ጦር እንዲደርስላቸው ከመስከረም 7 ቀን 1969 እስከ ጥቅምት 2 ቀን 1969 ዓ.ም ድረስ
18 ቴሌግራሞችን አስመራ ለነበረው ሁለተኛ ክፍለ ጦር መምሪያ ከረን ለነበረው 3ኛ ብርጌድ መምሪያ አስተላልፈው ያገኙት ውጤት ባለመኖሩ ጥቅምት 2 ቀን 1969 አዲስ አበባ ለሚገኘው ለመከላከያ ህብረት መገናኛ በምድር ጦር መገናኛ በኩል ጉዳዩ ለሚመለከታቸው እንዲደርስ በማለት የ18ኛ ሻለቃ ጦር በጠላት ተከቦ በነፍስ ውጪና በነፍስ ግቢ መካከል እንዳሉ ገለጹ። የተሰጠ መልስ የለም። በመጨረሻ ሻለቃ ማሞ ተምትሜ በናቅፋ የ15ኛ ሻለቃ አዛዥ ጥቅምት 4 ቀን 1970 ዓመተ ምህረት ለጊዜያዊ ወታደራዊ አስተዳደር አንደኛ ምክትል ሊቀመንበር ሌተናንት ኮሎኔል መንግስቱ ኃይለማርያም በጻፉት ቴሌግራም ከ7 አንደኛ ወር 1969 ጀምሮ እስከ ዛሬ ድረስ በናቅፋ ከተማ በሻቢያ ተከበን በከባድ መሳሪያና በነፍስ ወከፍ መሳሪያ እየተቀጠቀጥን ነው፣ እርዳታ ጦር ይድረስልን በማለት ለበላይ አካላት ያስተላለፍነው መልእክት ተቀባይነት አላገኘም። በአሁኑ በጦሩ ውስጥ ያለው ቢሮክራሲ ከሻቢያ ጎን ሳይሰለፍ አልቀረም። ቢሮክራሲው በአስመራ የፈለገውን እየፈጸመብን ነው። እኛም የኢትዮጵያ ልጆች ነን፣ ቤተሰብ ልጅ ያለን ሰዎች ነን። እንዴት ተንቀን ተጣልን? በመሆኑም እስከ 24 ሰዓት እርዳታ ካልደረሰልን ሻቢያ ማታ ከፍተኛ ተጨማሪ ኃይል በመኪና ወደ ናቅፋ ሊያመላልስ ስላደረ አሸንፎን የመንግስት ንብረትና ትጥቅ እንዳይቀማን እርዳታ ጦር ደርሶልን ያስለቅቀን፣ አለበለዚያ ታሪክና ትውልድ የሚሊቴሪ ቢሮክራሲውን እንደሚፈርድ እንድታውቁት ላለው በማለት ቴሌግራም አደረጉ። በሻቢያ የ15ኛ ሻለቃ ጦር በየቀኑ እየተመናመኑ የቀሩት 170 ሰዎች ብቻ ነው። በእነሱም የተነሳው ወባ ወረርሽኝ 38 ሰው በጠና ታሞ እየተንቀጠቀጠ ነው። የወባ መድኃኒት የለም፣ ምን ይሻላል? በሻቢያ ጥይት የቆሰሉ የሰራዊቱ አባላት በሕክምና ጦት በየቀኑ ከ3 ያላነሰ ሰው ህይወት ያልፋል። ሌላው እጅግሩ ተቆርጦ በሚደርስበት ስቃይ እባካችሁ ጨርሱኝ እያለ እየተማጸነ ነው። አንዳንዶቹም የኢትዮጵያ ህዝብና መንግስት እንዴት ዘነጉን፣ ምን አጠፋን እያሉ ነው። ጥቅምት 5 ቀን 1969 ከአስመራ የመጣች ሄሊኮፕተር 11 ፓራሹት ዣንጥላ ለ15ኛ ሻለቃ ናቅፋ ላይ ከ10,000 ጫማ በላይ ከፍ ብላ ስለወረወረች 9 ፓራሹት ከሻቢያ ጀርባ አረፈ። 2 ብቻ በ15ኛ ሻለቃ ቀጠና ውስጥ አረፈ። በሄሊኮፕተር የሚጣለው ቀለብ ጥይት መድኃኒት ነበር። የበለጠውን እጅ የሚወስደው ግን ሻቢያ ነው። ሻለቃ ማሞ በየዕለቱ እርዳታ ጦር ይጠይቃሉ፣ የደረሰ ግን የለም። ከአስመራ የጦሩ አለቆች ግን እርዳታ ጦሩ ካፌ ቤት ተነስቶ ወደ ናቅፋ በ3 አቅጣጫ እየገሰገሰ ነው። አይዞህ ይባላል። የሚገርመው በ14 አንደኛ ወር 1969 ዓመተ ምህረት በሻቢያ ከታገተው ሻለቃ ጦር ሌላ የተላከ እርዳታ የለም። ይህ ሁሉ ሆኖ የ15ኛ ሻለቃ ጦር አባላት እየሞቱ እየቆሰሉ በበሽታ በረሃብ እየተቀጡ የሰው ኃይላቸው እየመነመነ ነው። ግን ሞራላቸው፣ የውጊያ ፍላጎታቸው የገቡትን ወታደራዊ ቃል ኪዳን እየፈጸሙ ነው። በ16 ሁለተኛ ወር 1969 ዓመተ ምህረት አንዲት ቴሌግራም ከሁለተኛ ክፍለ ጦር አዛዥ ለሻለቃ ማሞ ደረሰች። የአየር ወለድ ጦር ከአየር ወደ ናቅፋ ዘሎ በአካባቢው ያለውን ሻቢያ አባሮ መከላከያውን ያጠናክራል፣ በምድር አጋዥ ጦር እየገሰገሰ ነው የምትል ቴሌግራም ሻለቃ ማሞ አንብበው ከተረዱ በኋላ በ16 ሁለተኛ ወር 1969 ለሁለተኛ ክፍለ ጦር አዛዥ የሚከተለውን ቴሌግራም ጻፉ። አየር ወለድ መውረድ አይችልም፣ ምክንያቱም በፓራሹት የሚጣልልን ጥይትና ምግብ እንኳን ይበልጡን ሻቢያ ነው የሚወስደው። ሌላው የአካባቢው አየር ጉም ነው። በጉም ውስጥ አልፎ ማረፍ አስቸጋሪ ነው። በመሆኑም አየር ወለድ ለማረፍ የሚችልበት ዋና ምክንያት የሻቢያ አየር መቃወሚያና መትረየስ በሰማይ ላይ ስለሚጨርሳቸው ነው። ከዚህ ሁሉ ለምን ጦር በምድር አይላክልንም? በኤርትራ ክፍለ ሀገር በስራይ አውራጃ መንደፈራ አካባቢ በሻምበል ኋላ ብርጋዴር ጀነራል ተስፋዬ ሀብተ ማርያም አማካኝነት የዝላይ ልምምድ የሚያደርጉ አዲስና ነባር የአየር ወለዶች ነው። እነሱ የናቅፋው አንበሳ 15ኛ ሻለቃ ጦርን መርዳት አለብን ብሎ ለሁለተኛ ክፍለ ጦርና አስመራ ለነበረ ሁለተኛ አየር ኃይል ምድብ አዛዥ ሪፖርት አቅርበው ፈቃድ በማግኘት ተዘጋጁበት። መንደፈራ የነበረው አየር ወለድ በጠየቀው መሰረት የናቅፋ ዝላይ እንዲፈጸም በ17 ሁለተኛ ወር 1969
ለአየር ወለድ አዛዥ ትዕዛዝ ተሰጠ። አየር ወለዶቹ በደስታ በልበ ሙሉነት አስመራ ገብተው አየር ማረፊያ አካባቢ ተሰበሰቡ። የሁለተኛ ምድብ አየር ኃይል አዛዥ ወደ አየር ወለዶቹ መጡና ለመዝለል ቆርጣቸዋል ሲሉ ከአየር ወለዶቹ የተሰጠው መልስ በሞራል አዎ የሚል ሆነ። ከዛም የሁለተኛ ዋሊያ ክፍለ ጦርና ሰሜን እዝ አዛዥ መጡና ናቅፋ ላይ መዝለል አይቻልም፣ አየር ጸባዩ የሻዕቢያ አየር መቃወሚያ፣ የመሬቱ ተራራማነት ለአየር ወለዱ መዝለል አይሆንም ሲሉ ከአየር ወለዶቹ የተሰጠው መልስ ዘለን እንሙት፣ ምንም ችግር የለም፣ ለመሞት ነው የተፈጠርነው የሚል ነበር። ብንሞት ራሱ ታሪክ አለው። የ15ኛ ሻለቃ አባላት ወንድሞቻችን እየተሰቃዩ መኖር አንፈልግም አሉና ተቆጡ። የሁለተኛ አየር ምድብ አዛዥ የመዝለያ ዣንጥላና አውሮፕላን ተጠይቆ የተሰጠ መልስ ገና ከደብረ ዘይት ተጭኖ ይመጣል፣ የመዝለያ ጫማ የለም፣ ገና ጫማ ፋብሪካ ታዞ ከተመረተ በኋላ ነው የሚል መልስ ሰጡ። ቁጥራቸው 90 የሚሆኑ እነዚህ አየር ወለድ አባላት የሚመሩት በሻምበል ተስፋዬ ሀብተ ማርያም ስለነበር ሻምበል ተስፋዬ ጫማ ከሌለ ሸራቦት ጫማ ግዙልን፣ ዣንጥላ ብቻ ይሰጠን፣ ይህንን ማትፈጽሙልን ከሆነ ዳግም ለበላይ አካል ሪፖርት ለማድረግ አያቅተንም። ቢሮክራሲውና ሻምበል ተስፋዬ ተጋፈጡ። ሌላ ናቅፋ በአስመራ አየር ማረፊያ ተፈጠረ። በ19 ሁለተኛ ወር 1969 የሁለተኛ ክፍለ ጦር አዛዥ ትጥቅም ቢሟላለት ለመዝለል እንደማትችሉ የ15ኛ ሻለቃ አዛዥ ነግሮኛል ሲል አንድ የቁርጥ ቀን ልጅ ከአየር ወለዶቹ ተገኘ። የ50 አለቃ ገረመው ኃይለ ማርያም ይባላል። ወጣትና ልበ ሙሉ ጀግና ነው። እኔን ላኩኝ፣ ብቻዬን ሄጄ ናቅፋ ላይ ዘላለሁ፣ እኔ ካረፍኩ በኋላ ሌሎች አባሎች ይመጣሉ አለ። ቢሮክራሲው ይህንን ጥያቄ መግታት አልቻለም፣ ተፈቀደለት። ጥቅምት 20 ቀን 1969 ዓ.ም ቁራጡ የ50 አለቃ ገረመው ኃይለ ማርያም ባሮጌ ጫማ ለመዝለል ፓራሹት ታጠቀ። ኤም 14 ጠመንጃ አቀባብሎ ከ200 መሰል ጥይት ጋር ታጠቀ። በወቅቱ የነበሩት ቢሮክራሲዎች እንደ እብድ ቆጠሩት። የ50 አለቃ ገረመው ሄሊኮፕተር ገብቶ ከአስመራ ወደ ናቅፋ ቀና። ከአንድ ሰዓት በረራ በኋላ ናቅፋ ደረሰ። ይኸው ናቅፋ ዝለላሉት የሄሊኮፕተሯ ፓይለት። የ50 አለቃ ገረመውም በቁራጥነት ዘለለ። ከአየር ወደ ምድር አየር ወለድ የሚዘለው 1200 ጫማ ከፍታ ነው። የ50 አለቃ ገረመው ግን የዘለለው ከ10,000 ጫማ ከፍታ ላይ ነው። ናቅፋ ላይ ለማረፍ ከዣንጥላው ጋር ታገለ። ከሻዕቢያ ጥይት ተንቋቋበት። ጀግናው የ50 አለቃ ገረመው ለጠላት ጥይት ሳይበገር በናቅፋ ከተማ አናት ላይ አርፎ ከጀግናው ሻለቃ ማሞ ጋር ተቃቅፎ ተሳሳመ። የ25 ዓመቱ ወጣት የ50 አለቃ ገረመው በዓለም የአየር ወለድ ታሪክ በጦር ሜዳ ብቻውን የሚዘል አየር ወለድ ሆነ። በየትኛውም አየር ወለድ ሕግ ብቻውን ጦር ሜዳ ሄዶ ዘሎ ጠላት ወረዳ ውስጥ ያረፈ በዓለም ወታደራዊ ታሪክ የለም። የአየር ወለድ ስራ የቡድን ስራ ነው። የ50 አለቃ ገረመው ናቅፋ ላይ ባረፈበት ወቅት ፓራሹቱ 9 ቦታ በሻዕቢያ ጥይት ተበሳስቷል። በአካሉ ላይ የደረሰ ነገር የለም። ይህ ጀግና ብቻውን ከአየር ዘሎ ሌሎችም አየር ወለድ አባላቶች ዘለው ናቅፋ ማረፍ እንደሚችሉ አበሰረ። በ21 ሁለተኛ ወር 1969 አስመራ ቀሪዎቹ አየር ወለዶች ለመዝለል ታጥቀው ቆርጠው ተነሱ። ሲ119 የተባሉ የማጓጓዣ 2 አውሮፕላኖችና ዘላዮች ቀረቡ። በሻምበል ተስፋዬ ሀብተ ማርያም የሚመራ አየር ወለድ አውሮፕላን ተሳፍረው ወደ ናቅፋ መሩ። ናቅፋ ሲደርሱ ናቅፋ በጉም ተውጦ አይታይም። መዝለል አልተቻለም። ወደ አስመራ ተመለሱ። ከአውሮፕላን ሲወርዱ ሻምበል ተስፋዬን ጨምሮ ባለመዝለላቸው ተቆጭተው እያለቀሱ ከአውሮፕላን ወረዱ። በ22 ሁለተኛ ወር 1969 በድጋሚ 2 አውሮፕላን ከአስመራ ወደ ናቅፋ ለመብረር ተዘጋጁ። ጀግኖቹ የአየር ወለድ አባላት ወደ ናቅፋ መሩ። ናቅፋ ወለል ብላ ታየቻቸው። በመጀመሪያ አውሮፕላን የነበሩት ዘለሉ። ሁለተኛው አውሮፕላን በሻዕቢያ አየር መቃወሚያ ተመታ። ማዘለል እንደማይቻል አስጠንቅቆ የአደጋ ምልክት አሳይቶ አየር ወለዶችን ይዞ ወደ አስመራ ቀና። ሊቃጠል 5 ደቂቃ ብቻ ሲቀረው አስመራ ደረሰ። ከመጀመሪያው አውሮፕላን ከዘለሉት መካከል አንዱ ጀግናው ሻምበል ተስፋዬ ኃይለ ማርያም አለበት። በ10,000 ጫማ ከፍታ ስለዘለሉ ናቅፋ ላይ ማረፍ አልቻሉም። ያረፉትም ከሻዕቢያ በስተጀርባ ነው።
ከሻቢያ አየር ወለድ ናቅፋ ላይ እንደሚዘል በሚሊተሪ ቢሮክራሲው በኩል በጦር ሜዳ ሬዲዮ ሚስጥር ወጥቶ ሳይሰማ አልቀረም። አየር ወለዶቹን ለመጨረስ የነፍስ ወከፍ መሳሪያ ሳይቀር ወደ ሰማይ አንጋጦ አንጣጣ። ጀግኖቹ የአየር ወለድ አባላት ካረፉ በኋላ ተጠራርተው መከታ ያዙ። ሻቢያ ከነነፍሳቸው ሊይዛቸው ሆ ብሎ መጣባቸው። በያዙት ኤም14 ጠመንጃ አጨዷቸው። አየር ወለድ ራሱ ሻቢያን እያጠቃ ምሽግ ለመያዝ ተንቀሳቀሰ። ዝነኛው የ15ኛ ሻለቃ አባላት ከምሽግ ወጡ። ሻቢያ ላይ ማጥቃት ሰነዘሩ። ሻቢያ ተደናግጦ ሸሸ። ሻቢያ ጥሎ በሄደ ምሽግ ላይ አየር ወለድና 15ኛ ሻለቃ ጦር ተገናኙ። የ15ኛ ሻለቃ ምሽግ ገብተው ጥበቃ ቀጠና አጠናከሩ። በዚህ ውጊያ ከአየር ከዘለሉ 45 የአየር ወለድ አባላት 2 ተሰዉ፣ 6 ቆሰሉ። ሻቢያ ክፉኛ ተደናገጠ። የለቀቀውን ምሽግ መልሶ ለመያዝ እየተሰበሰበ ሲደናበር በዚህ መሃል ሄሊኮፕተር ናቅፋ ከተማ ማረፍ እንደሚችል የሬዲዮ መልእክት ወደ አስመራ ተላከ። የአየር ወለድ አባላትን ይዛ ወደ ናቅፋ ቅንታ አረፈች። የአየር ወለድ ጦር አባላትን አውርዳ የ15ኛ ሻለቃ ቁስለኞችንና በዕለቱ የቆሰሉ አየር ወለድ አባላቶችን ጭና ወደ አስመራ በሰላም ተመለሰች። ጀግንነት ማለት ይህ ነው። ሻቢያ እንዳመሉ ናቅፋን ከቦ ውጊያን ቀጠለ። በጀግኖች አየር ወለድ አባላት የተጠናከረው 15ኛ ሻለቃ ሻቢያን አላስጠጋለ። ሻለቃ ማሞ በቆራጥነት እየተዋጉ ነው። ችግሩ ከቀን ወደ ቀን እየተባባሰ ሻቢያ ጭራሽ ውጊያውን በከፍተኛ ደረጃ ቀጠለ። ቀለብና ጥይት የሚጥሉ ሄሊኮፕተሮችን አላስጠጋለ። ቀደም ሲል የሳላ አውራጃ የእርዳታ ማስተባበሪያ ያከማቸው ከ100 ኩንታል የማይበልጥ ስንዴና በቆሎ በእህል በናቅፋ ከተማ መጋዘን ነበር። ይህን ስንዴና በቆሎ ቀቅሎ መብላት፣ ፈጭቶ ቂጣ ገንፎ መብላት የግድ ሆነ። ለመፍጨት ወፍጮ ድንጋይ የለም። ችግር ሁሉን ነገር ያስተምራል። ጦሩ ወፍጮ ድንጋይ አበጀ። ፈጨ፣ አቦካ፣ ጋግሮ በላ። ይህ ሁሉ የሚደረገው በረሃብ ተሸንፎ ለሻቢያ እጅ ላለመስጠት ነው። ከዚህ የበለጠስ ሀገራዊ አደራ ምን አለ? ሄሊኮፕተር ጥይት ስንቅ ጭና ወደ ናቅፋ ትሄዳለች። በፓራሹት ጥላለች። 80% ሻቢያ ነው የሚቀበለው። በሁለቱ ባላንጣዎች መካከል ካረፈ ደግሞ የሚገኘው በህይወት መስዋዕትነት ነው። አስቸጋሪ ህይወት፣ የሀገር ፍቅር፣ የህዝብ ክብር ልጆች እኚህ የ15ኛ ሻለቃና አየር ወለድ አባላት ናቸው። በ12 3ኛ ወር 1969 የ15ኛ ሻለቃን ክፉኛ ያስደነገጠ ክስተት ተከሰተ። እንባ በእንባ ሆኑ። ራሳቸውን ለመግደል የቃጡ ነበሩ። በዚህ ሁለት እንደ አባት፣ እንደ አለቃ፣ እንደ ቅርብ ጓደኛቸው የሚያዩት የ15ኛ ሻለቃ አዛዥ ጥቁር አንበሳው የናቅፋው ቴዎድሮስ ሻለቃ ማሞ ተምትሜ ከሻቢያ በተተኮሰ ከባድ መሳሪያ ጥይት ቀኝ እጃቸውን ተሰብሮ ተገነጠለ። የግራ እጃቸው አጥንት ተቦደሰና ወደቁ። ሕክምና የለ፣ የደም ማቆሚያ ፋሻ የለ፣ ደም በምን ይቁም? አሮጌ ጨርቅ ቀዶ ቁስሉን አሰረላቸው። በቃ ሻለቃ ማሞ ድንጋይ ተንተርሰው ተኙ። ቀለብ የለ፣ ውሃ ራሱ ኮራጅ ወንዝ እየተቀዳ ሰራዊቱ በውሃ ወለድ እየተጠቃ ነው። በስቃይ ላይ ስቃይ። ለሀገር ነጻነት፣ ለህዝብ አደራ፣ ለመንግስት ቃል ኪዳን ከዚህ የበለጠ ምንስ ይከፈላል? ዶላር ወረቀት ነው፣ ወርቅ ቢጫ ብረት፣ አልማዝ ጥቁር ድንጋይ፣ እንቁ የባህር ጨሌ። ይህ ሁሉ ለህዝብና መንግስት ሀገራዊ አደራ የሚከፈለውን የአንድ ተዋጊ ህይወት አያክልም። ወታደራዊ ሙያ በጀግንነት በሚፈጸሙ ግዳጆች ሁሉ ግዳጁን በተገቢው ከፈጸመ በዓለም ላይ የተከበረ የዓለም ሁሉ የሙያ ቁንጮ ወታደራዊ ሙያን የሚያክል የሚከብር፣ የሚያስከብር፣ የሚፈቀር ትውልድ ሁሉ ለህልውናው የሚዘክረው ሙያ ቢኖር ወታደራዊ ሙያ ነው። ሻለቃ ማሞ ተምትሜ በጀግንነቱ በሰራዊቱ ውስጥ ተወዳዳሪ የሌለውን ሻምበል ተስፋዬ ሀብተ ማርያምን ድንጋይ ተንተርሰው ወደ ተኙበት የምሽግ ውስጥ ቤት ባንኬር ቦታ ጠሩትና ሻምበል ተስፋዬ አሉ? ሻለቃ ማሞ አቤት ጌታዬ አሉ ሻምበል ተስፋዬ። የኔ ነገር አበቃ። ካሁን ጀምሮ የ15ኛ ሻለቃ አዛዥነት ተረከበኝ። አደራህን ወንድሜ። ልጄ ተስፍሽ ሰማኸኝ? ወይኔ ተምትሜ ልጅ አሉና በተጎሳቆለች ፊታቸው ላይ እንባ ፈሰሱ። ሻምበል ተስፋዬ እንባ ባቀረረ አይኑ ሻለቃ ማሞን እያየ አይዞህ
ጀግናው 15ኛ ሻለቃ ጦር አየር ወለድ እኔ እያለሁ ምንም አይሆንም፣ ከሞት የበለጠ ምንም አይመጣም፣ ሻቢያን ከገብስ እኩል አጭደን እናሸንፋለን አለና ኃላፊነቱን ተረከበ። ሻምበል ተስፋዬ አመራር መስጠት ጀመረ። ሻቢያ እያየለ ነው። ወደ 15ኛ ሻለቃ ምሽግ በ400 ሜትር ተቃርቧል። ማንም ሰው ቀና ቢል ግንባሩ ላይ ጥይት ያርፋል። ከባድ መሳሪያ ከበረዶ እኩል ቀንከሌት እየዘነበ ነው። የሰው ኃይል መንምኖ ተዳክሟል። ሻቢያ ደግሞ ሁልጊዜ እየተጠናከረ ነው። አይ መከራ፣ አይ ስቃይ! በናቅፋ ምን ይመስላል? በ24ኛ ወር 69 ዓመተ ምህረት ሻምበል ተስፋዬ ሀብተ ማርያም ለሁለተኛ ክፍለ ጦርና ለመከላከያ በላኩት ቴሌግራም የእርዳታ ጦር ይድረስልን፣ የእርዳታ ጦር የማይደርስና መንግስትም ስለኛ ምንም ካልተሰማው የኛ ወገንነት በምን ላይ ነው? ለምን ቁርጡን አይነገረንም? የእርዳታ ጦር ይድረስልን ካልን ጊዜ ጀምሮ አስመራ ያለ ሰራዊት ቀርቶ አሰልጥኖም ወደ ናቅፋ መላክ ይቻላል። እርዳታ ጦር የማይላክልን ከሆነ በአጥፊ ቦምብ በአውሮፕላን ደብድባቸው አጥፉን። ሻቢያ በእኛ ላይ እየጨፈረ እጅ ስጡ መንግስት አያውቋችሁም እያለ በድምጽ ማውጊያ ሁልጊዜ ቅስቀሳ እያደረጉ የሰራዊቱን ሞራል እየገደለ ነው። ህልውና ያለው የጦር መሪ እንዴት እኛን እዚህ ጥሎ አስመራ ይተኛል? የእርዳታ ጦር መጠየቅ ከተጀመረ እነሆ 4 ወር አለፈው በማለት ቴሌግራም ከላኩ በኋላ እንዲያውቁት በሚል ሐረር ለነበረው 3ኛ ክፍለ ጦር፣ ኔጊሌ ቦረና ለነበረው 4ኛ ክፍለ ጦር፣ ደሴ ጥጣ ለነበረው 5ኛ ክፍለ ጦር በግልባጭ አሳወቁ። በአስመራ ቢሮክራሲው በጣም ተጠናክሯል። የናቅፋው ጦር ቀለብ አጣ። በፓራሹት የሚጣለው ጥይትና ስንቅ ከሰራዊቱ ይልቅ ሻቢያን አጠናከረ። ሻቢያ ሌላ ዘዴ ፈጠረ። አውሮፕላን ስንቅ ፓራሹት ለመጣል ወደ ናቅፋ ሲመጣ አየር መቃወሚያ አይተኩስም። ፓራሹቱን ካራገፈች በኋላ ነው የሚተኩሰው። በዚሁ ዘዴ ለአራተኛ ጊዜ ስንቅ ጭኖ ወደ ናቅፋ የተላከችውን ሲሲና የተባለችዋን አውሮፕላን በአየር መቃወሚያ ተመታ። የሞት ሞቷን ወደ አስመራ ተመለሰችና አረፈች። ከአገልግሎት ውጪ ሆና ቀረች። ሻምበል ተስፋዬ በ4/5ኛ ወር 1969 ለጊዜያዊ ወታደራዊ ደርግ ጽህፈት ቤት ቴሌግራም ላኩ። የ15ኛ ሻለቃ ጦር በናቅፋ ላይ በሻቢያ ተከቦ ቀንከሌት እየተዋጋ 5ኛ ወሩን ጀምሯል። የአስመራው ሚሊተሪ ቢሮክራሲ አብዮታዊ ደርግ መምታት እንዴት አልቻለም? ነገ በታሪክና በተተኪ ትውልድ ፊት ተጠያቂ ናችሁ። እኛ ለቃል ኪዳናችን የሞት ሽረት ጦርነት ላይ እያለን የኢትዮጵያ ሕዝብ እንዴት ሆዱ ጨከነብን? የኢትዮጵያ ሰራዊት እንዴት ዘነጋን? አብዮታዊ ደርግ የሰራዊትን ውክልና ወስዶ ለትልቅ ሀገራዊ ኃላፊነት የበቃው እንዴት በጠላት የታነቁ ወንድሞቹን ማላቀቅ ተሳነው? ይህ መልእክቱ ከድንጋይ ኩል ሊከብዳችሁ ከፈጣሪ ኩል ልትፈሩት ይገባል እላለሁ። ሻቢያ በከባድ መሳሪያ ቀንና ከሌሊት ከዝናብ ኩል በ15ኛ ሻለቃ ጦር ላይ ጥይት አዘነበ። ጥር 7 ቀን 1969 በ8ቱም የ15ኛ ሻለቃ ጦር ምሽግ ላይ ማጥቃት ሰነዘረ። የሞት ሽረት ጦርነት አካሄደ። ሙሉ ቀን ተዋግቶ ውጤት አልባ ሆነ። ሻቢያ አባላቱ ስላለቁበት ትቶ ወደ ኋላ መመለስ የግድ ሆኖበታል። የጥር ወር 1969 ክረምቱ ማይሏል፣ ሻቢያ ማይሏል። የ15ኛ ሻለቃ ጦር ከግማሽ በላይ አልቋል። ሕክምና የለውም። አብዛኞቹም ከባድ የመቁሰል አደጋ ደረሰባቸው። በሕክምና ጦት እያለቀሱ ነው። ሁሉም ነገር ተስፋ አስቆራጭ ሆኗል። በዚህን ጊዜ አንድ ቆራጥ ወታደር ግዳጅ ይሰጠኝ፣ አንድ የሻቢያ አባል አንገቱን አንቄ አመጣዋለሁ ብሎ ለሻለቃ አዛዡ ይጠይቃል። የ15ኛ ሻለቃ አዛዡ ሻምበል ተስፋዬ ሀብተ ማርያም ሂድና ሞክራሉት። ወታደር ደሳለኝ አሰፋ ይባላል። ግዳጁን ከሻለቃ አዛዡ ይቀበልና እጅ ቦምብ፣ ገመድ፣ ኤም14 ጠመንጃ ላይ ሳንጃውን ሰክቶበት ወደ ሻቢያ ወረዳ ገሰገሰ። በውሳኔው መሰረት በሆዱ እየተሳበ በእግሩ የሚንቀሳቀስ የሻቢያ አባል ያገኛል። ድመት አይጥን በምትይዝበት አኳኋን አድፍቶ ከቆየ በኋላ በመጨረሻ ሻቢያ ሀገር ሰላም መስሎት ሲጓዝ ወታደር ደሳለኝ ዘሎ አንገቱ ላይ ገመድ አስገብቶ አነቀው። የሻቢያ አባል መነቃነቅ አልቻለም። ወታደር ደሳለኝ የሻቢያን አባል አፍኖ ከነሙሉ ትጥቁ አምጥቶ ለሻምበል ተስፋዬ አስረከበ። በመጨረሻም የሻቢያ አባል በመሆኑ አጸያፊ ስድብ በመሳደቡ ወታደር ደሳለኝ የሻቢያ አባሉን ገደለው። የናቅፋው ቴዎድሮስ ኮሎኔል ማሞ ተምትም። የቁርጥ ቀን መጣ። ሻምበል ተስፋዬ ሀብተ ማርያም
ለምን ሻቢያን ሰብረን ወተን አፌቤት ካለው ወገን ጦር ጋር አንቀላቀልም ብለው ለጦሩ ሐሳብ ያቀርባሉ። ያለቀው አልቆ በህይወት ያሉት የ15ኛ ሻለቃ አባሎች 118 ናቸው። ከዘለሉት የአየር ወለድ አባላት ጋር ደግሞ በህይወት ያሉ አባላት ከነበሩት ከግማሽ በታች ናቸው። አየር ወለዱ ካለው የሰው ኃይል 54 ቀላልና ከባድ የመቁሰል አደጋ ሰለባ ናቸው። በቃ በመጋቢት 13 ቀን 1969 ዓ.ም በቀይ ባህር አየር ጸባይ ምክንያት ወቅቱ ክረምት በመሆኑ የክረምቱ ጉም በናቅፋ ላይ አክንባሎ የደፋ የቀን ጨለማ ነበር። ጀግኖቹ የ15ኛ ሻለቃ ጦር አባላት በጠመንጃቸው ላይ ሳንጃ ሰክተው በዚህን ጊዜ ነው የናቅፋን አናብስት ከምሽጋቸው ወጥተው በቀጥታ ወደ አፌቤት በሚወስደው መንገድ አቅጣጫ ጉዞ ቀጠሉ። ከአንድ 400 ሜትር ጉዞ በኋላ በሻቢያ ላይ የጨበጣ ውጊያ ከፍተው ዘለው የሻቢያ ምሽግ ውስጥ ቢገቡ ሻቢያ ደንግጦ ሸሸ። ሰብረው ወጡ። ጉዞ ወደ አፌቤት ቀጠሉ። ሻለቃ ማሞ ተምትሜ እያነከሱ ተጓዙ። 5 ኪሎ ሜትሮች እንደተጓዙ ጀግናው የ15ኛ ሻለቃ አዛዥ የነበሩት ያ የናቅፋ ጥቁር አንበሳ ቀደም ሲል ደርሶባቸው በነበረው የመቁሰል አደጋ የተጎዳ አካላቸው ጉዞ አልቻሉም። ራሳቸውን ለመግደል ወሰኑና ራሳቸውን ከመግደላቸው በፊት አንዲት ዛፍ ቢጤ ስር ቁጭ አሉና ከደረት ኪሳቸው አንድ ወረቀት አወጡና ልጆች ብለው ተጣሩ። አንድ የሰራዊቱ አባል አቤት ጌታዬ እያለ ይጠጋቸዋል። እንካችን ወረቀት እድል አጋጥማችሁ ወደ ወገን ከተቀላቀላችሁ ለሁለተኛ ክፍለ ጦር አዛዥ እንዲደርስ አድርጉ አሉና ወረቀቱን አቀብለው በቃ እኔ እዚህ ቆያለሁ እናንተ ቀጥሉ አሉ። ወታደሮቹም ቁጥራቸው ወደ 7 ይሆናል። ምነው ሻለቃ ይዞት እኛ ተባብረን እንደግፎታለን ተነሱ ሲሏቸው ለመነሳት አቃታቸው። ከዛም የታጠቁትን ኮልት ሽጉጥ አወጡና እንዲህ ብለው ተናገሩ። ጀግና ሲሞት ጀግና ይተካል። ኢትዮጵያ ሀገሬ ግን አንዴ ከሞቶች አበቃ። የሀገሬን ሞት ከማይ ሞት ይሻላል አሉና ሽጉጥ ጠጥተው አለፉ። የቴዎድሮስን ጽዋ ጠጡ። የሻለቃ አዛዡ ህይወት አበቃ። ታሪካቸው ለትውልድ ይኖራል። የ15ኛ ሻለቃ ጦር ከናቅፋ ወደ አፌቤት የሚሄደውን የመኪና መንገድ ይዞ ጉዞ ቀጠለ። አንዳንዶቹ በቁስል ምክንያት መጓዝ ባለመቻላቸው በረሃብና ውሃ ጥም ምክንያት ራሳቸውን ገደሉ። የጠነከሩት በ14 7ኛ ወር 69 ዓመተ ምህረት ጉዞ ቀጠሉ። መንገዱ ያልቅም፣ ጉልበት የለም፣ ቀለብ የለም። በክረምት የለመለመ ቅጠል ከበቆሎ እሸት እኩል እየበሉ በየቁጥቋጦ ማታ እየተኙ በ15 7ኛ ወር 1969 ጠዋት ተነስተው በመጓዝ ላይ እያሉ አፌቤት ለመድረስ 15 ኪሎ ሜትር ሲቀራቸው ከጠዋቱ 3 ሰዓት ሻቢያ መንገድ ላይ አድፍጦ ውጊያ ከፈተባቸው። ላውንቸር፣ እጅ ቦምብ፣ መትረየስ አንጋጋባቸው። በዚህን ጊዜ የ15ኛ ሻለቃ አዛዥ የሻምበል ተስፋዬ ሀብተ ማርያም የአየር ወለድ መቶ መሪ የነበረውን ምክትል መቶ አለቃ መኮንን ፈይሳን ወደፊት እናሸንፋለን አሉና ከሌሎች ሌላ የሰራዊቱ አባላት ጋር ሻቢያዎችን እየገደሉ ለሁለተኛ ጊዜ ሻቢያን ሰብረው አለፉ። እነሱ በከፈቱት መንገድ 71 የ15ኛ ሻለቃና የአየር ወለድ አባላት ሰብረው አለፉ። ተደናግጠው ወደ ኋላ የተመለሱት ቁጥራቸው 40 የሚሆን የሰራዊቱ አባላት በሻቢያ ታፍነው እዛው ቀሩ። የ15ኛ ሻለቃ አባላትና ጥቂት የአየር ወለድ ባልደረቦች የልደት ቀን ሆነች። በዚህ ሁለት አፌቤት ከነበረው የወገን ጦር ጋር ተቀላቀሉ። እንባ በእንባ ሆኑ። ይህ ውጤት የሻምበል ተስፋዬ ሀብተ ማርያም ጀግንነት ነው። ከ13 7ኛ ወር 69 ጀምሮም የ15ኛ ሻለቃ ጦር ሻቢያን ሰብሮ ለመውጣት ሲሉ የግንኙነት ሬዲዮ አውድመዋል። የመንግስት የ15ኛ ሻለቃ ለወሬ ነጋሪ እንኳን ሳይቀር ተደምስሷል። ሻቢያ ናቅፋን ተቆጣጥሬያለሁ በማለት በመላ አረብ ሀገሮች በሬዲዮና በቴሌቪዥን በማሰራጨቱ የኢትዮጵያ መከላከያ ባለስልጣናትና ኮሎኔል መንግስቱ በጣም ተበሳጭተዋል። መጋቢት 15 ቀን 1969 ዓመተ ምህረት ከሰዓት በኋላ ግን የምስራች ሰሙ። ከአፌቤት የነበረው የወገን ጦር ለሁለተኛ ዋሊያ ክፍለ ጦር መምሪያ ከረን ለነበረው 3ኛ ብርጌድ መምሪያ ቴሌግራም አስተላለፉ። መጋቢት 15 ቀን 1969 ሁለት የትራንስፖርት ሄሊኮፕተሮች ከአስመራ ወደ አፌቤት ደረሱ። 71 የናቅፋ ጀግኖችን ይዞ ከረን ገባ።
በማግስቱ መጋቢት 16 ቀን 1969 ዓ.ም በዳኮታ አውሮፕላን ከከረን አስመራ ተጠቃለው ገቡ። 71ዱም የ15ኛ ሻለቃ አባሎች አስመራ ገጀረት ሆስፒታል ገብተው እንዲተኙ ተደረገ። ናቅፋን ሰብረው በወጡ ጊዜ አንድ የ50 አለቃ ታደሰ ፈይሳ የተባለ የ15ኛ ሻለቃ ባልደረባ ከናቅፋ ሲወጡ በጉም ምክንያት ከወገን ተለይቶ መንገድ ጠፍቶበት ይቀራል። ጀግናው የ50 አለቃ ታደሰ ፈይሳ ከናቅፋ ከረን 130 ኪሎ ሜትር መንገድ ብቻውን ለ5 ቀናት ቅጠል እየበላ እየተጓዘ ከረን ደርሶ ለ3ኛ ብርጌድ እጅ ሰጠ። በመጨረሻም አስመራ ደረሰ። ከባልደረቦቹ በመቀላቀሉ የጀግኖች ጀግና በመሆን የተረፉትን የናቅፋ ጀግኖች ቁጥር ወደ 72 አሳደገው። 72ቱም የ15ኛ ሻለቃ አባሎች አስመራ ገጀረት ሆስፒታል ወይንም 35ኛ ሻለቃ መታሰቢያ ሆስፒታል የሕክምና እርዳታ ሲደረግላቸው 15 ቀናት ከቆዩ በኋላ ወደ አዲስ አበባ በአውሮፕላን ተላኩ። ከዛም ወደ ቤተ መንግስት ተጠሩ። ሚያዝያ 1 ቀን 1969 ዓመተ ምህረት 72ቱ የ15ኛ ሻለቃ አባላት በወቅቱ የኢትዮጵያ ርዕሰ ብሔር ኮሎኔል መንግስቱ ኃይለማርያም ጋር ቀረቡ። ለሞራል ማበረታቻ ወታደራዊ ማዕረግ ተሰጣቸው። በዚህም መሰረት ለአጼ ቴዎድሮስ ተምሳሌት የናቅፋው ቴዎድሮስ፣ ለሟቹ ሻለቃ ማሞ ተምትሜ የሌተናንት ኮሎኔል ማዕረግ፣ በ1972 ደግሞ የላቀ የጦር ሜዳ ጀብዱ ሜዳይ ለሻምበል ተስፋዬ ሀብተ ማርያም የሌተናንት በኋላም ብርጋዴር ጀነራል ኮሎኔልነት ማዕረግና በ1972 የህብረተሰባዊት ኢትዮጵያ የጦር ሜዳ ጀብዱ ሜዳይ ለምክትል መቶ አለቃ መኮንን ፈይሳ የሻምበልነት ማዕረግ፣ ወደ 8 ለሚሆኑት የምክትል መቶ አለቃ ማዕረግ እንዲሁም ለሌሎች ከ10 አለቃ 50 አለቃ ባሻ ማዕረግ ተሰጣቸው። የ8 ወር ደሞዝ እንዲከፈላቸው በመንግስት ተወስኖ ተሰጣቸው። የዛሬም ሆነ የነገ ትውልድ ወታደር ከሆነ ከዚህ ተጋድሎ ምን ይማራል? የተከበሩ አንባቢያንስ ስለ ሀገር ህዝብና መንግስት ቃል ኪዳን ምን ያህል ግንዛቤ ይጨብጣሉ? ህይወትን በሚያክል ጉዳይ ሀገርን በሚያክል የሁሉ መኖሪያ ቤት ሆነው መንግስትን የሚያክል የነጻነት ምልክት ጠብቆ ለተተኪ ትውልድ ለማስረከብ ወታደራዊ ግዳጅ ከሁሉም የላቀ መሆኑን ለመረዳት የ15ኛ ሻለቃ ጦር በናቅፋ የከፈለው መስዋዕትነት ሲታወስ የሚኖር ታላቅ ታሪክ ነው። ለዛሬ አበቃን። የዛሬው ታሪክ እንዴት ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ።